ደብለ ቀባሁ ያልኩት ከዛ ፈንድቶ ወጣላት ማለት ነው። መራመድ ቻለች። ልክ ያንን ደግሞ እንዳደረገች በሳምንቱ ደግሞ ጉሮሮዋን ያዛት አንደበቷን ምግብ ማውጣት አትችልም፣ መናገር አትችልም፣ ማውራት አትችልም፣ ምንም በቃ። ከዛ የተባረከ ዘይት ቅባ ቅዱስ ፈልጋችሁ ስጡልኝ ብዬ አጡ። ጅማ ላይ እንዴት እንዳጡ ባላቅም የሚሸጣለ ቤተክርስቲያን በር ላይ ብሎ ሲለኝ በቃ ሄድና ገዛው በቃ ብዬ አስገዛውት። ወንድሜ ውሃ ላይ የምትበላው ምግብ ላይ ሁሉም ነገር ላይ ጠብ እያደረግክ ሰጥ። ግን እድል ስትሰጪ በዛ ውስጥ እግዚአብሔር ፈቃዱ ይታያል። ጸጋው ማነው ሱባኤ ይዘሽ ነው ታዲያ ዝም ብሎ ግብት የሆነ ሰው መጣ ተብሎ መግባት ሳይሆን ሱባኤ ይዘሽ ፈቃድ እግዚአብሔርን ጠይቀሽ ነው። ጥሩ ሚስት፣ መልካም ሚስት፣ የተባረከች ሚስት፣ እናት የሆነች ጓደኛ የሆነች እህት የሆነች አክስትን ሴት ልትሆን የምትችለው ማንኛውም አይነት ማዕረግ ሆነሽ ለባለሽ መልካም ሚስት ሆነሽ ታማኝ ሆነሽ የምታልፊ ትየዩ ሚስት በተቸገረ ሰዓት ምንድን ያደረገችው? እግዚአብሔርን ሰደበውና ሙት ልጆችህን በሙሉ ወሰደብህ፣ ሀብትህን ጠርግጎ ወሰደብህ ብላ ነው አይደል መጨረሻ ላይ ድክመታ የታየው። ያንን ሁሉ በፍጹም እንዲህም አይነት አለ እንዴ ተብሎ እስኪባል ድረስ መልካም ሚስት ሆነሽ ደግሞ እግዚአብሔር የምታስደስችበት ሌላ ህይወት፣ ሌላ ማንነት ጭራሽ በቃ በፍጹም እንዲህም አይነት ዓለም አለ እንዴ በቃ ደስ ሲል የሚባል ህይወት ኖረሽ ደግሞ ብታልፊ ብዬ እመኛለሁ። ይሄ እኔ ምኞት ነው። ግልጽ ነው። አምላካችን አንድ ምስክር ልቀጥልና እግዚአብሔር አብ ተአምር ነው። ዛሬ እግዚአብሔር አብ 29 እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር ወልድሽ እግዚአብሔር አብ ተአምር ደግሞ ምንድነው? በእናቴ በኩል እግዚአብሔር አብ ላይ እንደዚህ መንፈሳዊ ውጊያ የሚሰሩ መናፍስት የሚሸኙ የሚያጸብሉ ገዳም ነውና ትልቅ ገዳም ነውና ወለታ መስመር አሉ። በኦሮምኛ ነው የሚያገለግሉት። እዛው ሰጂ ብለውኝ የትራንስፖርት ልጆች ቲክቶክ ላይ ችለውኝ እናቴን ይዣት ሄድኩኝ። እናቴን ይዣት ሲሄድ እናቴ በጣም ተቀያየረች፣ ተለዋወጠች፣ መንፈሷ ተነሳ፣ በጣም አኮረፈች። ወለታ ልክ ስንደርስ ማለት ነው። ከዛ እንመለሳለን እያልኳት እየዋሻት ወለታ እዛ እግዚአብሔር አብ ገዳም ደረስን። እዛ ገዳም እንደደረስን ማደር እንዳለብን ነገርኳት። ስነግራት አኮረፈችኝ። በአንድ ነበር አይኗ ይቀላው። አጋጣሚ እዛ የሚሰበሉ ጸበልተኞች ነበሩና ኦሮምኛ ነው የሚያወሩት። እያወሯት አባብሏት ምግብን በልታ አደረች። ይህንን በምን ምክንያት ነው ይዣት የሄድኩት? አይኗን ያማት ነበርና ቅባ ቅዱስ አይኗ አይደለም ቅባት እና እዚህ ወደ ሆዷ ውስጥ ምናምን ያማት ስለነበረ በቅባ ቅዱስ ትደኛለሽ ብዬ ነው። ምክንያቱም ልጄ ታሞ ቅባ ቅዱስ ተቀብቶ እንደዳና አይታለች። ይሄን ቅባትን ልቀባ ብላኝ ነበር። ለማንም ሰው መቀባት ይችላል ስለኝ ችግር የለውም ነው ሂጅ ላስቀባሽ ብያት ነውና እዛ እንደደረሰን እንደራ አልኳት። አደረን። በማግስቱ መጀመሪያ ጸበል መጠመቅ አለበት ብላችሁ መከሩልኝ ብዬ እዛ ያሉትን ጸበልተኞች ነገርኳት። መከሩልኝ። ጸበል ቦታ ገባን። ጸበል ቦታ ስንገባ ያው ከላይ ይወልቅና በጸበያ ቀሚስ ከስር ለብሰን ስንገባ አላውልቅም እንዴት አውልቃለሁ? በጣም ጦርነት ተነሳ። መንፈሷ ነው ከላይ ወደ ተነስቶ የሚያወራኝ። እኔ በአይኗ እረዳለሁ። ምክንያቱም ሙሉ ለሙሉ አይኗ ይቀላል። ቅልት ብሎ ምናምን በጣም የምታስፈራው በግድ ነው። ከላይ ላይ ልብሷን አወላልቄ ምን ያልኩትና ጫሌ ምናምን አንገቷ ላይ ያለ ፊቷን ሸፈነ። እንደውም በምስል ታስቀምጧልና ያ ጫሌ አባ መጀመሪያ እናገራቸው ነበር። እነዚህ እናቴ ለዚህ ናት ብዬ ጫሌ ማስወለቅ ከቻልሽ አስወልቂ፣ እምቢ ካለሽ ግን ችግር የለውም እግዚአብሔር አብታምሩን ይስራ ትጸበል ብለውኛልና ከነ ጫሌ ከነ ልብሷ በግድ ይዘናት ገባን ማለት ነው። መቅጠሪያ እጄ ላይ አስሬ ከዛ ልክ አንዴ እንዲ ጸበሉ መጥቶ ጨረፍታን ነካት። ለትንሽ ስነካት እንዲህ ነው ተወራጨችውና ከኋላዬ ደግሞ ድንጋይ ነበር። ለትንሽ ድንጋይ ላይ ወድቄ ሞት ነበር። ሰዎች ናቸው ያዙኝ። በጣም ተቀየረች። ልታመልጥ ሞከረች። ያዙልኝ አልኩኝ። ሰው ያዘልኝ። ሰው አይዝም አቅም የለውም። ሁሉም እዛ ይመጣ ደካማ ነውና እንደምን የሚያስቋትና ራቁቷን እንዳለች ጀርባዋ ላይ አንዴ በመቁጠሪያ ስላት ታዘዘ። አስገባዋት። ትንሽ ተጠመቀችና ወጣን። በማግስቱ እግዚአብሔር አብ ራሱ ጠራትና ሄዳ ራሱ አውልቃ ገብታ ተጠመቀች። የሆኑትን ያዩት ነበር፣ ያስተውሉ ነበር። አልታቀም እንዴት እንደዚህ ሊያስተውሉ ይችላሉ? ስለዚህ በህልማቸው ያዩት ነገር አለ። በህልማ የምታየው አሕዛብን እግዚአብሔር በሚያሳየው ተአምር ያሳያቸው ነበር። ግን የምታየውን ህልም ወደ ራሷ ነው የምትፈታው።
ህልሞች አሉ የምታያቸው እና ትምህርቱንም በኦሮምኛ ሲያስተምሩ መንፈስ ሲሸኝ ምናምን አየች እዛ ጋር ሰው መንፈስ ሲሸኝ እንደዚህ ነበር የምትሸሸው ወደ ኋላ አይኗ እየቀላ ምናምን እና እኔ ያው እግዚአብሔር በራሱ ይጥራና ራሱ ያስለፍለዋት ብዬ ነው ዝም የምለው። በቃ ትሸሻለች፣ ትደበቃለች። መንፈስ ቡዳ ነኝ እንዲህ ነኝ እያለ ሲለፈልፍ በቃ ትሸሻለች። ከዛ የመጀመሪያ ቀን እንደዛ ተጸብላ ትምህርቱን ከሰዓት ወንጌል ጉባኤ ተሳትፈን ማታ ገባች። በህልሟ ምን አየች? የነገረችኝ ህልም ምንድነው? ይሄ ያለንበት ቦታ በጣም ትልቅ የበረከት ቦታ ነው አለችኝ። ጥሩ እኚህ አባትም ጥሩ ሰው ናቸው አለችኝ። ግን እኔ መሄድ አለብኝ ደግሞ አለችኝ። የሆነ ነገር እየተቆጣኝ ነው፣ የአያቴ መንፈስ እየተቆጣ ነው። የኔ ዚሙን ጥሩ አይደለም፣ ወይ እኔን ወይ አያቴን ወይ እናንተን ይጎዳል አለችኝ። ያለሽበት ቦታ የእግዚአብሔር መንፈስ ቅዱስ ያለበት ነው፣ በሱ ኃይል መኝ አልኳት። ለነገሩ ከፈጣሪ በታች በላይ ማን አለ? ሁሉም ከሱ በታች እንጂ ብላኝ እሺ አለች። በሁለተኛው ቀን ሄደን እንጸበል ስል አትያዥኝ ራስ ይገባል ብላኝ ራሷ ገብታ ተጸበለች። እዛም ትንሽ ጸበሉን በደንብ ተጠምቃ ወጣች። መጠጣት ትጀምሪያለሽ ደግሞ አልኳት። መጠጣት ጀመረች። ጸበል የምጠላው እናቴ መጠመቅና መጠጣት ጀመረች።